የምትታሰሩ ታውቂያለሽ? ኢትዮጵያ ውስጥ ጠበቃ እንኳን ማቆም አትችይም። አቃቤ ህግ አልከስም ሲልሽ ኦኬ አቃቤ ህግ የመንግስት ነው እና ሙሉ መረጃ የለኝም ካለ አንቺ የግል ጠበቃ ቀጥረሽ ለምን አትችይም ማህዋ አትችይም። ሞክሬ ነበር ያላደረኩት የለም አትችይም። ምክንያቶቹን አስቀምጪልን ያልቻልሽበት ለምን ከለከሉሽ? የመንግስት አሰራር እንደዚህ አይደለም። እኛ ፋይሉን ከዘጋ ነው ይግባኝ ነው እንጂ መጠየቅ የምትችሉት ለእናንተ አንፈቅድም ነው ያሉት። ኦኬ እሺ ይግባኝ እንደዛ ከሆነ ደግሞ ወይ ፋይሉን ዘጉት እንዴ? ቆይ ልንገርሽ፣ ወይ ፋይሉን አያስከስስም ብላችሁ ዝጉ፣ ወይ ደግሞ ክስ መስርቷል ናቸው። ክስም አንመሰርትም ፋይሉንም አንዘጋ። ለምን? በቂ መረጃ የለም። ከዛስ ከቴሌ የምንጠብቀው መረጃ አለ፣ እሱ መምጣት አለበት። የቴሌው ደግሞ 6 ወር ዓመት ከዛም በላይ ሊፈጅ ይችላል። ከቴሌ የሚመጣው የማን ነው? ምንድነው? የልጆቹ ስልክ በስልክ ያወሩት ነገር ካለ ነው። እሱም ሊገኝም ላይገኝም ይችላል። አስተማማኝ አይደለም። እሺ ሲቀጥል የወንድምሽ ላፕቶፕ እና ስልክ አልተፈተሸም? 1 ወር ሙሉ ፖሊስ ጣቢያ ተቀምጦ አልተፈተሸም። 1 ወር ሙሉ አላስፈተሽም? እኔ ሲጀመር 1 ወር ሙሉ ለፍተሻ ነው ለምርመራ ነው የምንወስደው ብሎ ወስደው 1 ወር ሙሉ አስቀምጠውት የመረመሩት ነው የመሰለኝ። እኔ በዛ ሰዓት ላይ ስቀበል ተፈትሹልኝም አላልኩም። በኋላ እኛ ወስደን ከነካካ ነው በኋላ ነው ኦሬዲ ተመርምሯል ውጤቱ የታለ ብዬ ስላቸው አልመረመርንም ያሉት። ለምን እላችኋለሁ? መርምሩ ብሎ ያመጣልን የለም አንተተው ግዝብሽን ያስገቡት አሉ። ስለዚህ አንቺ ግን ስትመረምሪ ካገኘ ከተቀበልሽ በኋላ ስትመረምሪ ምንም አላገኘሽም? ያገኘሁት ነገር ቢኖር ላፕቶፕ በአብዛኛው ጊዜ አይፓድ እንትኑን ቴሌግራሙን ነው የከፈትነው እንዳለ ሁሉም ፓስወርድ ነው። ሁሉም በቃ ኖርማል ህይወትሽን የምትኖሩ ወንደ ዘጋግተሽ የምትኖሩ የለም ሁሉም ፓስወርድ ነው። ምንም የተለየ ነገር የለውም። በቃ እንትኑ ላይ ቴሌግራሙ ላይ እንዳለ ስለ ስራ ስለ ትምህርት ከዚህ ከልጁ ጋር አንድ አይነት የክፍል አሳይመንት አብረው ነው የሚሰሩት ከዚህ ከገዳዩ ጋር ማለት ነው። እሱና ብርቱካን የምትባል ወንድሜ ሶስቱ ናቸው የክፍል አሳይመንት የሚሰሩት። ኒውስሩን እንኳን አይላቸውም ወንድሜ ነው እየሰራ የሚለቅላቸው ታውቂያለሽ እንትኑ ላይ። ከዛ በተረፈ የተለየ ምንም ነገር ለዚህ የሚያበቃ ነገር ምንም ነገር የለም። ቴሌግራም ላይ ደግሞ ችግሩ ምንድነው? እኔና አንቺ የተጻጻፍነውን ቴሌግራም እኔ በማንኛውም ሰዓት መደለት ይችላል፣ ይጠፋል። ከአንቺ ጋር ከኔ ጋር ነው የሚጠፋው። ካስፈለገ ይደልቱታል ከራሳቸው ላይ አስፈራርተውት እንኳን ቢሆን ማለት ነው። በቴሌግራም ደግሞ ላይ አስፈራርት ይችላል። እሱም ከሞተ በኋላ መደለት ይችላል። ለምን ነው ቴብል ላይ ተቀምጦ 3 ቀን ሙሉ አይደል እንደ ቤቱ ተዘግቶ የነበረው? እሱን ነው የምልሽ ሀቡ። በጣም ብዙ ዋጋ እኔ በርግጥ አንድ ትልቅ ነገር ምጽናናበት ነገር አለ። ይሄ ልጅ ቢኖር 20 ዓመት 30 ዓመት ነው የሚኖረው። ቢኖር እኔንም እናቴንም አገርም እንዳገር ሊጠቅም ይችላል። ግን ኢትዮጵያ መልካም ሰው አይኑርብሽ፣ ምሁር ሰው አይቀመጥብሽ፣ ደግ ሰው አይበርክትልሽ ተብላ ተረግማለች። እግዚአብሔርን ነው የምልሽ። እኔ ይሄ ልጅ በጣም የምደሰትበት ነገር በአምላኩ ትእዛዝ ነው ይኖረው። እንግዲህ አስቢ፣ የሰው ልጅ በሞተ በ3 ቀኑ ነው አይኑ የሚፈሰው አይደለ? ሰኞ ማታ ይሞተ፣ ማክሰኞ ውሎ፣ ሮብ ቅዱስ ጳውሎስ አድሮ፣ ሐሙስ ቤተክርስቲያን አድሮ፣ ዓርብ በ5ኛው ቀን የተቀበረው። ሽታ እንኳን የለውም ታውቂያለሽ? ሽታ እንኳን የለውም። እግዚአብሔር በዚህ ልክ ነው የጠበቀው። እሁድ ቆርቦ ሰኞ ኪዳነ ምሕረትን ዘክሮ አስቀድሶ ለነዳያን አብልቶ መሞት ማለት ለሱ በቃ ክብር ላይ ክብር ነው፣ ሰማዕትነት ነው፣ የማይገኝ እድል ነው። ገብቶሻል? ምድራዩን በጣም ሰማዩን እግዚአብሔር አስተካክሎለታል። በዚህ በጣም ነው የምጽናናው። ያቆመኝም ይሄ ነገሩ። በዕለቷ ቀን እጥብ ሙሽራ አድርጋ ወስደዋለች የሚወዳት እናቱ። ግን ሰውነሽ እንደ ሰው ይሰማሻል። ብዙ የለፋውለት ነው፣ ብዙ የደከምኩለት ነው። ያላባት ነው ያስተማረችው እናቱ። እናቴ አሁን ገዳም ነው ያለችው፣ መቋቋም ነው ያቃታት። ሄጄ 3 ወር ተቀምጬ የእሷን እንባ ማየት ሲያስጠላኝ ነው ተመልሼ ወደዚህ የመጣሁት። መኖር ነው የሚያስጠላሽ። ሰው መሆንሽን ትጠይዋለሽ። በጣም ከባድ ነው። እኔ ሲጀመር ሁሌ ነገሬን ቀብረውታል። ሁሌ ነገሬን ነው የምልሽ። ግን በቃ በዚህ ሳሌ ብን ብዬ አንዱ ገዳም ብሄድ ደስ ይለኛል። ግን እናቴን እንዴት ላርጋት? የእሱ ታናሽ ወንድም አለ። በቃ እንዴት ልበልሽ? ጓደኛው በይው በጣም ነው የሚስፈስፍለት። እኔ ጸንቼ ካላጸናሁት በጣም ነው የሚጎዳው። አንዳንዴ ለካ በቃ መኖርም ሳትፈልጊ ለሰው ብለሽ ትኖሪያለሽ። ታውቂያለሽ? በቃ የሚያመኝ መሞት አይደለም። እኔ እግዚአብሔር እንደምሽ በመሞቱ አንድ ቀን ተጸጽቼ አላውቅም። በቃ ማናችንም እንሞታለን አይደለ? ከዚህ በኋላ ብኖር 20 ዓመት ወር 30 ዓመት ነው። ከዚህ በኋላ ቢኖር ደግሞ ለልጁ በጣም ፈተና ነው የሚሆንበት። ምክንያቱም ስጋሽ በደላሽ ቁጥር ለነፍስሽ ፈተና ነው የሚሆንብሽ። እግዚአብሔርን የሚያስቀይም ይሆናል። ግን
ለሱ እረፍት ነው፣ ዘላለማዊ እረፍት ነው። ለዛው እያንዳንዳችን ነገ በሰራናት እንጠየቃለን፣ እግዚአብሔር ፊት እንቆማለን። ግን እንደ ሰው ማለት በቃ መልካም አድርገሽ ምላሹ ለሰው ይሄ ሲሆን እሱ የሚያደርገው ድርጊትና ከሰው የሚመለስለት ምላሽ በቃ ሰው መሆንሽ እንድታዩ ነው የሚያደርግሽ። ሰው ማለት ይሄ ነው። በቃ ዘረኝነት ውስጥ አይገባ፣ ፖለቲካ ውስጥ አይገባ። አላማው ትምህርቱና ሃይማኖቱ ብቻ ናቸው። በቃ ሌላ ነገር የለም። ሀቡ እንዲህ በደንብ እንኳን አያወራሽም እኮ ሲያወራሽ ውስን ቁጥብ ናት። በቃ ብዙ እንኳን ወሬ እንደሰው አይወድም። ከጓደኞቹ ጋርም ቴሌግራም ላይ ሲያወራ የሚያወራው ምንድነው? ስለ ትምህርትና ስለ ትምህርት ብቻ በቃ ከዛ ውጭ ሌላ ነገር የለውም። ሴት የደረሰበት አይደርስ። እኔ የእናቴ አባት ነፍሱን ይማረውና የእግዚአብሔር አብ ቄስ ነበረ። የእናቴን አባቱን ክህነት አጎቴ ነው የተቀበለው። የእሱን ክህነት በእኛ ጀኔሬሽን ማንም ክህነት እየተማራን ነበረ። እሱን ተምሮ መቀበል የሚፈልግ ልጅ ነው። እሱን ማስቀጠል የሚፈልግ ልጅ ነው። በቃ ለቤተክርስቲያን የተለየ ፍቅር ነው ያለው። ግን አንዳንዴ አንቺም ስትወጁ እግዚአብሔር መስታው ልክ ይሻማሻል። ታውቂያለሽ? እሺ ልጁ ማን ነበር ስሙ? ታደሰ ነው አይደል? የተሰረው ታደሰ አገኘው እስር ቤት ነው ታደሰ። ግን ይወጣ ነው። ኦልሬዲ ነገ መጨረሻ ቀጠሮ ነው። አንደኛ ፍርድ ቤት ዘግቷል እንትኑን ፋይሉን፣ ሁለተኛ ፍርድ ቤት ዘግቷል። አሁን ነገ 6 ኪሎ ሰበር ነው ቀጠሮ ያለው። አኪድ ዘጋም ብለዋል አላልሽም? ፋይሉ ባይዘጋም እኮ ማሬ አቃቢ ሕግ ክስ ካልመሰረተ ልጁ ይለቀቃል። ግዴታ ክስ መመስረት አለበት። አቃቢ ሕግ ደግሞ ክስ አልመሰረትም ማለት እኔ በራሴ ምንም ማድረግ አልችልም። ክስ መክሰስ አልችልም። አቃቢ ሕግ ተጨማሪ መረጃ ምን አይነት መረጃ ነው ተጨማሪ መረጃ የፈለገው? ላይክ የቴሌው የድምፅ ቅጂው መምጣት አለበት ነው የሚሉት እነሱ። እሺ ቢያንስ በግድያው ባከሱት ማዳን እየቻለ ባለማዳን እንኳን እንዴት አይከሰስም ስንላቸው በነፍስ ግድያ ተጠርጥሮ እንዴት ነው በዚህ ደግመን የምንከሰው ይሉሻል። ብቻ አላውቅም እኔ እውነቱን እሱ መድኃኒዓለም ይወቅ። ግን የተረዳሁት ነገር ኢትዮጵያ ውስጥ ምን አይነት ግንኙነት እንደነበራቸው ይጠላው ነበር ወይ? ወንድምሽን ይሄኛው ተጠርጣሪ ማን ነው ስሙ? ታደሰ ወንድምሽን ይጠላው ነበር ወይ? ከዩኒቨርሲቲ ጓደኞቹ ምናምን ልትመረምር ያልሞከርሽም? ለማጣራት ሞክሬ ነበር፣ ግን በጣም እንደሚዋደዱና በጣም እንደሚቀራረቡ ነው ሁሉም የሚያውቁት። ዘንድሮ ላይ ክረምት ላይ ቤቱ ሄዶ መጥቶ ከመስከረም ጀምሮ ብዙም እስከዚህም ናቸዋሉ። የሆነ እንደማይተዋወቅ ዝም የለም። እንደዚህ አይነት ነገር ተፈጥሯል አሉ። ያ የተፈጠረበት ደግሞ ይመስለኛል ለወንድሜ ዶክሜንቱ ሙሉ እንዳለ ሆኖ ከዶክሜንቱ ውስጥ የ8ኛ ክፍል ሰርተፍኬቱ የለም እና ያን ሰርተፍኬት ደግሞ ሲስተር ገውላ ጠይቋል አንቺ ጋር አለ ወይ ብሎ ያን ሰርተፍኬትን ያውጥተው ይወሰዱበት፣ በዛ ምክንያት ይጣሉ። እኔ እግዚአብሔር ይወቅ። አንድ ነገር አምናለሁ። የራሴ የምለው ቤተሰቤ የምለው እንደ ወንድሞቼ ያሳደግኩት ሱፍ ገዝቼ ያስመረቅኩት በቅናት ወንድሜን እንዳስገደለው አምናለሁ። ምክንያቱም የራስሽ የሚያቅሽ ነው የሚያስጠቃሽ። ከዚህ ልጅ ጋር ተባብሮ እሱ እንዳስገደለው በደንብ አድርጌ አምናለሁ። ኢቭን አሁን እንኳን ልጁ እንዳይከሰስ እየሮጠ ያለ እሱ ነው ብዬ ነው የማስበው። ማነው እሱ እንዳይከሰስ እየሮጠ ያለው ማን ነው? እሱን አሁን ስሙን መጥቀስ አልፈልግም፣ በራሴ ማውጣት ስለምፈልግ ከነሙሉ እኮ ይቀርብሻል። ዘመዳችን ነው። ከወንድሜ ጋር አብሮ አደግ ነው። ዘመድ ብቻ ሳይሆን አብሮ አደግ ነው። ከወንድሜ 10-5 እያለ የተማረ ነው። ሲመረቅ አቡ ሱፍ ገዝቼ ነው ያስመረቅኩለት። ሊሞት 80 ቀን ይቀርሃል ተብሎ ገዳም ሄዳ ነው። ግን እውነት የሰማይና የምድር ፈጣሪ ካለ ይፍረደኝ፣ ሌላ ምንም አይደለም። እነሱ ሰው አላየንም ብለው ጨለማ ውስጥ ሆነው ሰርተዋል። ጨለማው የማይጋርደው አምላክ ግን እውነቱን ያውጣ፣ እሱ ይፍረደው። ሁሉም የእጇን ታገኛለች። ጊዜና ሰዓት ብቻ ነው የሚጠብቀው። በጣም ከባድ ነው። ተቀለሽ ሲጀመር ይሄ ልጅ እውነታውን እያወቅሽው ፍትህ ለማግኘት ያቃጥላል ማለት እሱ እኮ ነው የሚያምሽ ነገር። በጣም ያሳዝናል። እሱ አንድ ላይ አብረው በልተው ጠጥተው ስንት ዓመት በጣም ኢትዮጵያ ነገሩ በጣም በእውነት ኢትዮጵያ ውስጥ ሰው ሞቶ ደሙን ያወጣለው ማለት በጣም ከባድ ነው። ምክንያቱም አስቢው እንግዲህ ገዳይ ጠበቃ አቁሞ ሲከራከር፣ አንቺ ግን ጠበቃ እንኳን ማቆማችን ጠበቃ አቁሞ እየተከራከረ ነው እሱ። ያው መድኃኒዓለም ግን በጣም የደሃ ልጅ ነኝ እናቴን ጨሸጣን ያስተማረችኝ ይላል። ግን ጠበቃ አቁሞ ይከራከራል።
ይሄ ነው እንግዲህ በቃ ኢትዮጵያ ላይ መልፋታችን ማለት ሰው እንደጋተው አንቺ ጠርጥረሽ ነው ወይስ የሕክምና ማስረጃው በመርዝ ነው የሞተው? እንደገና በግድ ነው የሚላለው ወይስ በመርዝ ነው የሞተው ብቻ ነው የሚለው የሕክምና ውጤቱ? ይኸውልሽ የሕክምና ውጤቱ የሚለው ምን አለ መሰለሽ፣ መድኃኒቱ በጣም የሚሸትና የሚከረፋ ነው። በሌላ አካል ተገዶ ካልሆነ በስተቀር በማታለል የሚሰጥ አይደለም ነው የሚለው። ኦኬ ገባኝ። ለምን ገብቶሻል? ሁለተኛ ነገር ትግል እንደነበረ የምታውቂው አሁን ዝም ብለሽ እንደሰው ምስዩ ነገር አለ። ልጁ ጃማ ቀያይሮ ምን ብሎ ኦልሬዲ አልጋው ላይ ተኝቷል። እዛው በተኛበት በእንቅልፍ ልቡ ሲሰጡት ሲታገሉ ማህተቡ ተበጥሷል። ለምን ተበጠሰ? ትክክል ማህተቡ ተበጠሷል ብለሻል። በቃ አንደኛ ይሄ መረጃ አይደለም እንዴ? ማህተቡ ተበጥሷል፣ የአንገት ሐብሉ ተበጥሷል። እንደገና ደግሞ ጆሮ ላይ ያደረጋት አንድ ኤርፎን ናት። እሷም የት እንዳለች አይታወቅም። አንድ ሁለት ልጁን ራሱን አጠፋ እንኳን ብለው ቢያስቡ አንደኛ አስክሬኑ ማንገነዘው፣ ሁለተኛ እንዴት ነው አልጋ ላይ ሊተኛ የሚችለው? አንቺ አይደለም መርዝ ጣጥተሽ ይቀርና ነፍስ ከውስጥ ማለት ነው ሲገኝ በቢጃማ አልጋ ላይ ተኝቶ ነው የተገኘው አላልሽም እኮ። አሁን ለምሳሌ አንቺ ራስሽን ስታጠፊ ነፍስሽ ከውስጥሽ ስትወጣ በጣም ትጨነቂያለሽ አይደለም? አልጋ ላይ ተኛ ከአልጋ ላይ ሁላ ትወድቂያለሽ። ምክንያቱም ነፍስሽ ስትወጣ በራስሽ ስለምትፈራገጭ አይደለ? ይሄ ግን አልጋ ላይ ተስተካክሎ ነው የተገኘ። ሲቀጥል ዶርሙ ውስጥ መርዙን የወሰደበት እቃ መገኘት ነበረበት። ትክክል። ራሱን አጥቶ ቢሆን ነው ተጣበተ 100% ሹር። እሱን ነው ያልኩሽ ያለው። ሌላው ደግሞ ልጁ በእርግጠኝነት እየተባበረው ነበር። ታዩ ሌላውን ሁሉ እርሹና አንደኛ ለሀብታሙ ማክሰኞ ለቤት ለጓደኞቹ አሳወቅ ያለው ብሎ ለምን ዋሸ? አላሳወቅም። ሁለተኛ ነገር ደግሞ ለልጆቹ የት እንዳለ አላቅም ብሎ ለምን ዋሸ? ዶርም እንዳለ እያወቀ በር ቆልፎበት እየሄደ። ሶስተኛ ነገር ደግሞ አስክሬኑን ሲያገኘው እንግዲህ ሀቡ እንግዲህ አንቺም ለሐቅ እኔም ለሐቅ እንናገር ከተባለ አይደለም ጓደኛሽ አይደለም ባለውለታሽ አይደለም ታሞ ያስታመመሽ ጓደኛሽ ይቅርና ሰው ሞቶ ስታገኝ አንቺ ምንም አይመስልሽም እንዴ? አይደለ? እኔ እንጃ በጣም ይከብዳል። የሌላ ሀገር ዜጋ እንኳን አብራኝ ብትኖር ዝም አልልም። ተኝታ ራሱ ትደነግጫለሽ። ካረጋታለሁ ዝም አልልም። አይደለም መሞቱን እያወቀ እንደዚህ መሆን ነው አይደለም። መጀመሪያ ሮብ ዕለት ሞተው አገኘሁት ያለ ጊዜ ሪያክሽኑን ያደረገውን ስሚ። አንድ ሰው ሞቶ ስታገኙ ምንድነው የምታደርጊው? ወይ ትጮሃለሽ ወይ ደግሞ ዘለሽ ነው የምታቅፊው። የምታውቂው ከሆነ ደግሞ ትደነግጫለሽ። በድንጋጤ የምታደርጊውን አታውቂው አይደለ? እሱ ግን በር ነው የቆለፈበት ሄዶ ሌላ ጓደኛ የጠራው። ያ ማለት አይምሮው እንደሞተ ቀድሞ ያቅ ነበር ማለት ነው። ምክንያቱም ይሄ አይምሮአችን አዲስ ነገር ሲያይ ነው የሚደነግጠው። የሚያውቀውን ነገር ምንም አይመስለው። እሱ ግን ጓደኛውን በተረጋጋ ሄዶ ቆልፎ ሂድ እስኪ ይኸው ነው ያለው። ያ ማለት መሞቱን በትክክል ያውቃል ማለት ነው። መንግስት ቆይ ሲጀመር እኔ የህግ አካል የሚባለው ምንም አይነት መረጃ የሌለውን ነገር ፈልፍለው አውጥተው መረጃውን ያገኙ የለም ወይ? ወንጀለኛውን ያወጡ የለም ወይ? አይደለም ይሄን ያህል ትልቅ መረጃ ትልቅ መንገድ የሚከፍት መረጃ እየተሰጥቷቸው ይቅርና ማለት ነው። ሀቅና ሀገር ከተባለ ብዙ ማስረጃ አለ። አሁን እዚህ ጋር ብዙ ወደ ሲቀጥሙ ነገሮች አሉ። ይሄንን መሰረት አድርገው ደግሞ ልጁን በሚገባ መርምረው እውነቱን ማውጣት ያለባቸው እነሱ ናቸው እንጂ እኔ ሌሊት 10 ሰዓት ላይ ስንት ዓመት ሙሉ እቅድ የተሰራበትን ሴራ ስንት ዓመት ሙሉ ታቅዶ ተሴሮ እያንዳንዷ ነገር ከህጉ ጋር እንዴት ነው የሚያስገኘን እንዴት ነው የማያስገኘን ተብሎ ብዙ የተወሳሰበ ነገር አለ። እንደዛ የተሰራን ሴራ ሌሊት ጨለማን ተገና አድርጎ ሰው በተኛበት 10 ሰዓት ላይ አንቀው የገደሉትን ልጅ እንዴት ነው በእኔ ተጨባጭ መረጃ ከሌ ሲገለው አይቻለሁ የሚል መረጃ ላመጣ የምችለው? እንዲህ ካደረግኩስ ምርመራ ምን አስፈለገኝ ታዲያ? እኔ ራሴ ከሆነ መረጃውንም ላቀርብ የምችለው ምንም እኮ መመርመር አይጠበቅባቸውም። እንደዛም ሆኖ ደግሞ ልብሽን አውጥተሽ እንኳን ቢያጠፋ ይሄ ልጅ ራሱን ቢያጠፋ የመርዝ ብልቃጡ የት አለ? ኦሬዲ ሐኪም በመርዝ የሞተው ተብሎ የመርዝ አይነቱ ሁላ ተገልጿል አይደል ውጤቱ ላይ? አዎ። ስለዚህ የመርዝ ብልቃጡ የት አለ? ራሱን ቢያጠፋ የት አለ? መገኘት ነበረበት ዶርም ውስጥ። አንድ ሁለተኛ የአንገት ሐብሉን ማተቡን ምን በጠሰው? ከሚገርምሽ የአንገት ሐብሉ የለም፣ ኤቲኤም ካርዱ የለም፣ የስምንተኛ ክፍል ሰርተፍኬቱ የለም። ኤቲኤም ካርዱ የለም። የት ሄደ ኤቲኤም ካርዱ? ምን አውቃለሁ። የለ አላ ኤቲኤም ካርዱ ይሄም እኮ መፈተሽ ኤቲኤም ካርዱ የለም። ኤቲኤም ካርዱ ከዛ ምንድነው እናንተ ያዛችሁ ስንል እነሱ ያዙት ምንድነው
ይሄ ቅድም የነገርኩሽ የመጽሐፍ ቅዱስ ቃል ከጠረጴዛ ላይ ከስልኩ ጋር ሁለቱን ስልክ፣ ላፕቶፕ እና የሆነ የቀበሌ መታወቂያ፣ አዲስ አበባ ቀበሌ መታወቂያ ካርድ፣ በቃ ይሄን ያለው የኢትዮጵያ ካርዱ የለም እነሱ ጋር። ኢቨን እኔ እንደውም ያው በአይኔ ያላየሁትን ነገር አልመሰክርም ብዬ ነው እንጂ ሲስተር አዳዲስ የገዛቸው የልብስና የቦርሳ የላፕቶፕ ቦርሳዎች ሁላ ገዝቷል ብላኝ ነበር። እሱን ላይ የለም። እንግዲህ እኔ አንድ ነገር አለ እኔ እውነት ስነግርሽ ኢትዮጵያ ውስጥ ፍትህ አታገኝም። ፍትህን በራስሽ ካልፈለግሻት በስተቀር አንድ ነገር አምናለሁ። ከእግዚአብሔር ጋር ተቀያይሜ ፍትህን በራሴ ላግኛት ካልኩኝ ያኛውን የኔ ዘመር ነው ያልኩሽ በጥፍ እበቀለዋለሁ። ይሄኛውም እናት ሆድ አይገባም፣ ብርሽን ይጭነቀው። እስካሁን የወንድሜን ደም ለማውጣት የከፈልኩትን ዋጋ በራሴ ፍትህ ላገኝ ካልኩ በጣም ባቋራጭ ፍትህን ወስዳለሁ። ግን እኔ ያን ሳደርግ ወንድሜ ነፍሱ ይደሰትብኛል? አይደሰትብኝም። ምክንያቱም እሱ ያለበትን ቦታ ስለማውቀው። እኔስ እስከ ዘላለም ከአምላኬ ጋር ተቆራርጬ መኖር አለብኝ ወይ? ስንት ዓመት ልኖር ነው ይሄን የማደርገው? ሲጀመር እኔ ማነኝና እግዚአብሔር የፈጠረውን ነፍስ አጠፋለሁ? እኔ ማነኝና እበቀላለሁ? የበቀል አምላክ እግዚአብሔር ነው። ስለዚህ የተቻለኝን አቅሜ የፈቀደውን ፍትህ ማግኘት እስካለበት ድረስ እሄዳለሁ። ካጣው የበጠሱትን ማህተብ ወስጄ ገዳም አስሬ ለእግዚአብሔር ሁሉ እንተዋለሁ። አምናለሁ፣ እግዚአብሔር ደግሞ ያወጣል። ምክንያቱም ይሄ ልጅ ንጹህ ነው። ይሄ ልጅ ምድራዊ መልአክ ነው። ታውቂያለሽ? ምድር ላይ ፍትህ የለም፣ ለፈጣሪ መስጠት ነው። እኔ 8 ዓመት ሙሉ ሰው ቤት ስቃጠል አንድ ቀን ለእኔ ብዬ አላውቅም። የኖርኩት ለእነሱ ነው። እኔ ታዩ ብሩን ምኑን ታዩ ሁላችንም ጥለነው እንሄዳለን። አይኔ ላይ እየተንከራተተ እየናፈቀኝ አቅፌው መሳም እያማረኝ፣ ግን በቃ ቢያንስ እስኪመረቅልኝ ብዬ ነበር የጨንከንኩት። በቃ ለደቂቃው ሽርፍራፊ አቅፌው ስሜው ሰው እጄ ላይ በሞተ ነው ያልኩት። ታውቂያለሽ? እና እሱ መድኃኒዓለም ይፍረድ፣ ሌላ ምንም አልልም። የቀራንዮ ንጉሥ መድኃኒዓለም ይፍረድ። እኔ ከዚህ በላይ ደክሞኛል። ማርያምን ሄዶ ማስረዳቱም ሁሉ ነገር አስጠልቶኛል። ሁሉም ነገር ደክሞኛል። በጣም አቅም ያሳጥቶኛል። በቃ እኔ እንዴት እየሆንኩ እንደምሰራ እና እግዚአብሔር ነን የምናውቀው። ግን በቃ ይፍረደው መድኃኒዓለም። እንደምሰራ ማለት መልሰሽ መጣሽ ወደ ዱባይ አይደል? ያው ከ3 ወር በኋላ መጣሁ። ምክንያቱም እኔ ቤተሰቦቼ እኔ እጅ ላይ ነው ያሉት። እናቴ ታማ ገዳም ነው ያለችው። ሰፖርት ማረጋት እኔ ነኝ። በነበረው ጸጥታ ችግር ተፈናቅለው ተከራይተው ነው የሚኖሩት። በጣም ብዙ ችግር አለ እና ቤት ኪራይ እየከፈልኩ ማኖራቸው እኔ ነኝ። ብዙ ነገር አለ። ስለዚህ ግን አንቺ አሁን የሚያስፈልግሽ በጣም ጎበዝ ጠበቃ። አያውዬ አይመስለኝም። ብናገኝ አይፈቀድልሽም እንትን እንዲባል? አይፈቅዱም። ቢፈቅዱማ ደስ ይለኝ ነበርኩ፣ ግን አይፈቅዱም። ሞክሬያለሁ። በምን አግባብ ነው ለአንቺ የምንሰጥሽ ነው ያሉኝ። አስቢ፣ ገዳይ ጠበቃ ቁሞ ይከራከራል። አንቺ ግን መንግስት እኔ ከሳለሁ ብሎ አንድ የሆነ አቃቤ ሕግ ይመድብልሻል። ከፈለጉ እነሱ በብር ይሸጡሻል እኮ። ምንሽ ናቸው? ሲቀጥል ያንቺን ሀል ያንቺን ስሜት ያንቺን ሀል ሆነው ይከራከራሉ። አይከራከሩም። ግልጽ ነው ማለት ለተገዳይ ለምሳሌ እኔ ሰው ቢገደልብኝ አቃቤ ሕግ ነው የሚከስልኝ። የመንግስት ጠበቃ አቃቤ ሕግ ማለት ለመንግስት ነው የሚሰራው አይደል? አቃቤ ሕግ ነው የሚከሰው። አሁን ግን አቃቤ ሕጉ አውቆ እንዳይከስ መረጃሽ ብቁ አይደለም ነው እያለሽ ያለው አይደል? ያው አዎ፣ መረጃ በቂ መረጃ የለም። ሁሉ ነገር ሁሉም አቅጣጫ ወደ ማነው ስሙ ወደ ታደሰ እየጠቆመ ግን ስቲል መረጃ ብቁ አይደለም ማለት ቪዲዮ ነው የሚፈልጉት ወይስ በአይኑ ያየ ሰው በአይኔ አይቻለሁ ሲል ነው ማለት? ከዚህ በላይ ምንድን ነው? እኔም ያልኩት እሱ ነው። በአይኔ ሲገለው አይቻለሁ የሚል ሰው ላቀርብላችሁ ወይ? መቼስ አንደኛ ያሉት ክፍል ውስጥ ዶርም ውስጥ ያሉት 2 ልጆች ናቸው፣ ሟቹና ገዳይ። ሁለተኛ ሌሊት ጨለማ ነው። እኔ በአይኔ አይቻለሁ የሚል ሰው ከላ አምጣላችሁ ከዚህ በላይ። እውነት ለመናገር አሁን ይሄ ልጅ በደንብ ቢመረመር እውነቱን አያወጣም። ምን ነው ሌላ ጊዜ አንገብግባሉ እንዲህ በአንድ ቀን በ2 ቀን ስንት መረጃ የሚያወጡት? ገባሽ? ከፈለጉማ እናቴ ከፈለጉማ ምንም ያልተጠረጠረ ሰው ጭራሽ ያልተጠረጠረ ሰው ፈልፍለው ያወጣሉ። በቃ አለቀ። እውነቱ ይሄ ነው። ግን በጣም የሚያሳዝነው እኛ በድሃ አቅማችን ልጃችንን አስተምረን ይሄን የመሰለ እንቁ ልጅ አሳልፈን ለመንግስት አደራም ጭምር ነበር የሰጠን። ገባሽ? ግን በቃ ሲሞት ሬሳው ይሰጥሻል። አለቀ።
ያ ነው ኢትዮጵያ ውስጥ ያለው ነገር። በጣም የሚያስጠላው ደግሞ ህጉ እንዴት ነው አንቺ ገዳይ ተገሎብሽ ታመሽ ታማሚ ሆነሽ የልብሽን አውጥቶ እንኳን የሚከራከር ጠበቃ ማቆም እንኳን አትችይም። ነገር ግን በተቃራኒው ገዳይ ጠበቃ ቆሞ ይከራከርልሻል። ትምህርቴን እንደዚህ ሆንኩ እያለ አረ ብቻ ኢትዮጵያ ውስጥ ምን አይነት ህግ ተገለጸ እኮ የመርዙ አይነት ከተገለጸ ሰዓት ቤት እንደገባ ስንት ሰዓት ዶርም እንደገባ መቼም ዩኒቨርሲቲው ካሜራ አለው አይደል ግቢ ውስጥ ወይ ካሜራ ቢኖረው ነው 3 ቀን ሙሉ ዶርም ተዘግቶበት ወንድሜ ዞር ብሎ የሚያዩ ሰው የጠፋው። እስኪ ተኛ። ካሜራ የለም ዩኒቨርሲቲ ግቢ ውስጥ አይመስለኝም። የት ዩኒቨርሲቲ ነው? አዲስ አበባ 4 ኪሎ። እንደዚህ ትልቅ ዩኒቨርሲቲ ካሜራ የለም ግቢ ውስጥ? እንግዲህ ካሜራ ቢኖር የገባበት ሰዓት ከካሜራ ላይ ይታያል። ከዛ የመርዙ አይነት ስሙ ካሜራ ቢኖርማ አይውልሽ የለም እንጂ ቢኖር ዶርም ይውልሽ ውጤቱ ላይ የመርዙ አይነት የመርዙ ስም ስለሚጻፍ እያንዳንዱ መርዝ አንድን ሰው ለመግደል ምን ያህል ደቂቃ እንደሚፈጅበት ስለሚታወቅ በዶክተሮች። ስለዚህ የምርመራ ውጤቱ ላይ የመርዙ ስም ካለ አይቶ ስሙን ከዛ የዩኒቨርሲቲ ግቢ ውስጥ ካሜራ ካለ ወንድምሽ ስንት ሰዓት ወደ ዶርም እንደገባ ታይቶ ከገባ በኋላ ነው የተሰጠው ወይንስ ከመግባቱ በፊት ውጪ ተሰጥቶት ነው የመጣው የሚለውን ነገር ለማየት ይረዳል። ገባሽ? ይኸውልሽ ውዴ ምን አለ መሰለሽ ሲጀመር ቢኖር ሊኖር የሚችለው ምናልባት ግቢው በር ላይ አካባቢ ሊኖር ይችላል። ግቢው እንትን ዶርማቸው አካባቢ ግን አይኖርም። ለምስ ዶርማቸው አካባቢ ቢኖር ኢቭን ስቲል እችን ብቻ እሱ አላደረጋትም። በትንሹ 3 ሰዎችን ነገር ያደረጋት በእርግጠኝነት ስነግርሽ ማለት ነው። እዛ ዶርም ማን እንደገባ ይታወቅ ነበር፣ ግን ካሜራ የለም። በየዶርማቸው ጋር ካሜራ የለም። ለስም ግን እኔ ለማለት የፈለኩት ግን ስንት ሰዓት እንደገባ ዩኒቨርሲቲ ወንድምሽ ስንት ሰዓት እንደገባ ከበር ጋር ከገና ግቢው ጋር ከግቢው ውጪ ነበር። ከግቢ ስንት ሰዓት እንደገባ ማየት ይቻላል በካሜራው። ከዛም በኋላ የመርዙ አይነት ስሙ ታይቶ ያ መርዝ አንድን ሰው ለመግደል ስንት ደቂቃ ይፈጅበታል የሚለው ማየት ይቻላል። ይሄ ራሱ ትልቅ ማስረጃ ይሆናል። ከገባ ሀውዬ ይኸውልሽ እዛው አጠጥተው ፍናርገው ካላዙት በስተቀረ አጠጥተውት እንኳን ቢወጣ ወንድሜ በሰከንድ ስልክ ይደውላል። ይሄ ሊጮህም ይችላል። ይሄን ስለሚያውቁ እዛው ነው አጠጥተው ፍናርገው ያዙት ነፍሱ እስከምትወጣ። ሲቀጥል ደግሞ ውጭ ላይ እንዴት አድርጎ ሊወስድ ይችላል? እንደ ውጭ ላይ እንኳን እዛው በግድ ታግረው ጋቱት ቢባል መቼም አስክሬን ዩኒቨርሲቲ ውስጥ አያስገቡ። እንዴት አድርገው ነው የሚያስገቡት? እኮ ስንት ደቂቃ ይፈጃል ከተወሰደ በኋላ ለነገሩ ቢግቱ ሲጀመር እሱ ወደ ዩኒቨርሲቲ አይመጣም። ቀጥታ በዛ ወደ አከምበው እንደው የሆነ ጨለማ ቦታ እንኳን አንቀው ይዘውት ጋቱት ብንል ቀጥታ እሱ ምን እንደጋቱት ስለማያውቅ ቀጥታ ወደ ሐኪም ቤት ነው የሚሄደው። ዩኒቨርሲቲም አይመጣም ሲጀመር። ምክንያቱም ህይወቱን ማዳን ይፈልጋል አይደል እንዴ? በዛ አንቺ ብለሻል ስለሚሸት ይታወቃል። ቅልቦች በዚህ ሰዓት አይተኛም ጋይስተኛን ነገር እስቲ ቼክ ላድርገው ካልተኛ ቅጥል ያደርጋል ነገሩ። እያወቅሽው ዳይሬክት ቀጥታ መንገሩን ሄደሽ እያገኘሽው ግን ማስረጃ ስለሌለ በቃ ፍትህ አታገኝም ስትባይ ማለት ነው። ካልተኛ ተስፋዬ ቅልቦችን ቮይስ አድርጌለታለሁ። ካልተኛ ይመጣና እሱን እናማክረዋለን። አናግረሽዋል ቅልቦችን? አላናገርኩም። እኔ በነገራችን ላይ በህጉ ጉዳይ በጣም ተስፋ ቆርጫለሁ። ላይ ምንም መድከምም አይጠበቅብኝም ከዚህ በላይ። ምክንያቱም በቃ ብር ላለው ብቻ ነው ፍርድ የምታገኘው፣ ወይ ደግሞ ሀብታም ኮንሽ ወይ ባለስልጣን ኮንሽ ነው ኢትዮጵያ ላይ ፍርድ የምታገኘው። አለበዛ ፍርድ የለም። የእውነት ያቃጥላል። እውነቱን እያወቅሽ በጣም ብዙ ሰው እዚህ ጋር ጠበቃ ማን ነው ጠበቃ ስሙ ማን ነው የሚለው ጠበቃ አያሌው ቢታኒን ታግኘው እሱ እውነቱን ያወጣላታል ብላ ስልክ ቁጥር አስቀምጣለች። ሙና የምትባለች ያጁ ላንሳልሽ እኔ ስክሪንሾት አድርጌዋለሁ። እኔ ሀቡ ምን እንደምፈልግ ታውቂያለሽ? የምድር ፍርድ ነው መቼም አሁንም ቢሆን ነው የምልሽ። ታሰረ አልታሰረ ምንም እንደ እውነቱን እንኳን ቢያወጣው ምን መጠየቅ እንደምፈልግ ታውቂያለሽ? ምን እንዳደረገው፣ ምን እንደበደለው፣
በቃ ጥፋቱ በደሉ ለዚህ ያሰበለት ለዚህ ያቀደለት ጥፋቱና በደሉ ምን እንደሆነ ብቻ ነው ማወቅ የምፈልገው። ሌላውን ተይው። እኔ የምድር ክስ የምድር ምናምን እኔ ምንም መስሎ አይታየኝም። አሰራው ለቀቀው እሱ ለእኔ ምንም መስሎ አይታየኝም። ግን ምን አስቦ ምን አቅዶ ይሄን እንዳደረገለት እንደው ተይው። ሌላ እንደው ከውጭ እንኳን በብር ቢገዙት እንደው ይሄ ልጅ አሳልፎ ሲሰጠው እግዚአብሔርን አይፈራም? ስንት ዓመት ነው በዚህ ምድር የምንኖረው? ወተሽ እኮ መመለሻ ጊዜሽን አታውቂውም። ሰው ማለት እኮ ቅጠል ነው አይደል? ወተሽ እኮ በመኪና አደጋ ልትሞቺ ትችያለሽ። ፈጣሪ ወይ እንደው አንተ ፍረድ። ፈጣሪ ባይንሽ ያሳይሽ። በቃ ሌላ ምንም ማለት